በማቴዎስ ምዕራፍ 7 ላይ አትፍረዱ ይፈረድባችኋል፣ በሰፈራችሁትም ደግሞ መስፈሪያ ይሰፈርባችኋል የሚል የእግዚአብሔር ቃል አለ። ይህንን ቃል እንዴት ነው የምናየው? እኔ የሚገባኝን ልንገራችሁ። አንደኛ ፈራጅ እግዚአብሔር ነው። ሁል ጊዜም ፍርድ ዳኛ መሆኑን ይጠይቃል። ስልጣን ወይም ደግሞ ኃላፊነት የተሰጠው አካል ደግሞም ያንን ማድረግ የሚችል ሌሎች ይሁንታ የሰጡት መሆን አለበት። በዚህ ኬዝ በሰዎች ህይወት ውስጥ በተለይም በግለሰብ ህይወት ውስጥ ፈራጅ ማን ነው? እግዚአብሔር ነው። ለምንድን ነው ፈራጅ እግዚአብሔር ነው የምንለው? ፍርዱ የሚጸናው የእግዚአብሔር ፍርድ ነው የሚጸናው። ለዛ ነው እግዚአብሔር ፈራጅ ነው ብለን እርግጠኛ የምንሆነው። የፈረደው ፍርድ የሚጸናው እንዲህ ነው ብያለሁ በኤኒ ወይ ፍርዱ የሚጸናው የእግዚአብሔር ነው። ስለዚህ አትፍረዱ። ፈራጅ ማን ነው? እግዚአብሔር። ሁለተኛ በተወሰነ መጠን ይህንን እንደዛኛው አድርጌ ላቀርብ አልፈልግም። በተወሰነ መጠን ቤተክርስቲያን ወይም ደግሞ ተቋማት እንበላቸው። ይህ መንፈሳዊ ነገር ስለምናወራ መንፈሳዊ ተቋማት እንበል ወይም ደግሞ ቤተክርስቲያን በዋናነት መንፈሳዊ ተቋም ቤተክርስቲያን ስለሆነች ቤተክርስቲያን አስተምሮቱን ያበላሽብኛል፣ አስተምሮቴን ይቃወምብኛል፣ ወይም ደግሞ ሌሎችን ለተመሳሳይ ጥፋት ያነሳሳል ብላ ስታምን እንደ እግዚአብሔር ቃል ብቻ መቅጣት፣ ማገድ፣ ማውገዝ የሚባሉ ፕሮሰሶችን ልትሄድ ትችላለች። እንደ ተቋም ሲባል አሁንም ግለሰብ እንዳልሆነ ማወቅ አለብን። ሶስተኛ እያንዳንዳችን በተከናወኑ ጉዳዮች ላይ ወይም ደግሞ በሀሳቦች ላይ ፍርድ መስጠት እንችላለን። በገባን መጠን ፍርድ መስጠት ማለት የኛ ውሳኔ የመጨረሻ ውሳኔ ሆኖ ተፈጻሚነት ያገኛል ማለት ሳይሆን የእግዚአብሔር ቃል እንደዚህ ይላል፣ ይሄኛው ነገር ደግሞ ከዚህ የተለየ ነው፣ ከዚህ ተቃራኒ ነው፣ ስለዚህ የተሳሳተ ነው፣ ልክ አይደለም ብለን መናገር እንችላለን። የእግዚአብሔርን ቃል የምንማረው ራሳችንንም ጭምር በእግዚአብሔር ቃል ለመዳኘት ነው፣ ሌሎችን አይደለም። በዋናነት ራሳችንንም ቢሆን እንደ እግዚአብሔር ቃል እየዳኘን ህሊናችን ወይም ደግሞ ሀሳባችን የሚነግረንን ብቻ ሳይሆን ወይ ስሜታችን ወይ መንፈሴን በለው የሚነግርህን ተከትለ ሳይሆን የእግዚአብሔርን ቃል መሰረት አድርገን ለህሊናችንም ጭምር ዳኛ ስለሆነ የእግዚአብሔር ቃል እኛ በህሊና ዳኝነት አይደለም የምንመራው። በእርግጥ ከህሊናችንም በላይ እግዚአብሔር ታላቅ ስለሆነ ህሊናችንም ደግሞ ሊደነዝዝም ሊፈዝም ይችላል። በብዙ ምክንያቶች ተጽፏል የእግዚአብሔር ቃል ስለ ሁሉም ይናገራል። ስለዚህ ከተበደሉት ጎን መቆም፣ ያጠፋውን ሰው አጥፍተሃል ማለት ይሄ የተሳሳተ ነው ብሎ መናገር አይደለም ይሄ ክፍል የሚከለክለው። ምክንያቱም ሌሎቹ የመጽሐፍ ቅዱስ ክፍሎች እንደዚህ እንድናደርግ ስለሚያስተምሩ በቆሮንቶስ ላይ የምናያቸው ጥፋት ያጠፉ ሰዎችን ወይም ደግሞ እርስ በርስ ተካሰው ዓለማዊ ፍርድ ቤት ወይ ሴኩላር እንበለው ወደዛ ፍርድ ቤት የሄዱ ሰዎችን ጳውሎስ ሲገስጻቸው እናንተ ልትዳኙት አትችሉም ነበረ ይላል። ያጠፋውን ሰው አጥፍተሃል፣ ልክ አይደለም። ባልና ሚስት ቢጣሉ እሷ ልክ ናት፣ አንተ ልክ ነህ፣ ወይ እሷ ተሳስታለች ወይ ማለት እንደ እግዚአብሔር ቃል ይጠበቅብናል እያንዳንዳችን። ይሄ ከእውነት ጋር የመቆም ጉዳይ ነው። የእኛ ማንነት የእኛ የዳኝነት ጉዳይ አይደለም። ኦኬ፣ አሁን ይሄ ክፍል ወደሚናገረው እንምጣ። ይሄኛው ክፍል የሚከለክለው አንድ ጥፋት ስታይ፣ አንድ ግለሰብ ያጠፋው ወይ የሆነ ሰው ያጠፋውን ጥፋት ስታይ እንዴት እንደዚህ ያደርጋል፣ የሰው ልጅ እንደዚህ ያደርጋል እንዴ እያልክ ልክ ካንተ የባሰ ጥፋት እንዳጠፋ አድርገህ ነገሩን መበየን በጣም ስህተት ነው። ሁላችንም እንሻሻል፣ ሁላችንም እንስተካከል፣ ሁላችንም እንታረም የሚል መንፈስ ነው እንጂ እግዚአብሔር ቃል ያለው ወይም ደግሞ እውነት ያለው አንተ ያንን መሰረት እያደረግ ሌሎችን ሰዎች የምትፈጠፍጥበት፣ ሌሎችን ሰዎች የምትኮረኩሙበት፣ የምትቀጠቅጥበት ሊሆን አይችልም። ደብል ስታንዳርድ ነው የሚሆነው። አንዳንዱም ይሄ ክፍል የሚናገረው ይኸውላችሁ ከታች ምን ይላል መሰላችሁ? አንተ በሌላው ላይ በወንድምህ ላይ የምትፈርድ በዓይንህ ውስጥ ያለውን ምሰሶ አይተሃል ይላል። በወንድምህ ውስጥ ግን ጉድፍ ነው ያየኸው።
በአንተ ውስጥ ግን ምሰሶ አለ። ምን ማለት ነው? አንተ እንደውም ከዛ ሰውዬ የባሰ ጥፋት ነው የሚኖርብህ። ሞስት ፕሮባብሊ ሞስት ላይክሊ ከዛ ሰውዬ የባሰ ነገር ይገኝብሃል። ሲንገሌም ፓስተር ሄኖክ ባለፈው ሲናገር ሰምቼዋለሁ። የተያዘ ሌባና ያልተያዘ ሌባ ጉዳይ ነው። ሌባውን ሌባ እንበላው፣ ግን ያም ሌባ ነው፣ አንተም ሌባ ነው ማለት ነው። አዛኛው ሰው ላይ መውረድ አትችልም። ኦኬ ውረድ፣ ይህንንም ማድረግ ትችላለህ። ይሄ ክፍል ዝቅ ብሎ ምን ይላል? ይህንን የምታደርገ ከሆነ ምን መሰለ ቅጣቱ? ላጠፋው አንተ ለምታጠፋው ጥፋት ትቀጣለህ። ቃሉ እንደውም አንተ ውስጥ ምሰሶ አለ ብሏል። እንደዚህ የምትፈርድ ከሆነ በምሰሶ የሚመጣውን ፍርድ ምህረት አታገኝም። አላደርግልህም። ምህረት ትህትና ስለሚፈልግ ቢያንስ አለማጥፋት ሳይሆን ቢያንስ ትህትና ስለሚፈልግ፣ ስለዚህ ዳኛ እግዚአብሔር ነው። እኛም ልንዳኝ እንችላለን። ቤተክርስቲያን ደግሞ ከግለሰብ የተሻለ ልትዳኝ ትችላለች እንደ ተቋም። ነገር ግን እንደ ግለሰብ እያንዳንዳችን እናስተካከል ከተባለ የየራሳችንን ሽንቁር የየራሳችንን ስብራት ለመጠገድ ነው እንጂ ማሰብ ያለብን አንድ ሰው ባጠፋ ቁጥር እየተነሳ ስህተት ነው ያልነውን ነገር ሁሉ እየተነሳ እኛ ፈራጅ የምንሆንበት ምንም አይነት ግራውንድ በመጽሐፍ ቅዱስ የለም።